ሰላም ተማሪዎች በዚህ ቪዲዮ የስምንተኛ ክፍል የ2017 የሚኒስትሪ ጥያቄዎችን ሂሳብ እንሰራለን። ጀስት በፍጥነት ነው የምንሰራው ምክንያቱም ብዙ ተማሪዎች እየጠየቃችሁን ነው፣ እንዲሁም ለሰባተኛ ክፍሎች ሊጠቅም ስለሚችል ማለት ነው። ሁላችሁም ጀስት አሪፍ እንደሰራችሁ ተስፋ እናደርጋለን። ጀስት የተወሰነ ቀለል ያለ ጥያቄ አለ፣ አንዳንድ ኮንፊውዝ የሚያደርጉም አሉ፣ እነሱን እናያለን ማለት ነው። Question number 1, which one of the following is true about two sets S and T having equal number of element ነው የተባለው። ኢኳል ነምበር ኦፍ ኤሌመንት ካላቸው ሁለት ሴቶች ምንድነው የምንላቸው? ኢኩቫለንት እንላቸዋለን ማለት ነው። ስለዚህ መልሱ ቢ ነው የሚሆነው። ኮንሲደር ዘ ፎሎዊንግ ቬን ዲያግራም ኦፍ ቱ ሴትስ ኤስ ኤንድ ቲ አለ እዚህ ጋር የተሰጠን ዘን ቤዝድ ኦን ዘ ዲያግራም which one of the following is the intersection of two sets ኤስ ኤንድ ቲ። ኢንተርሴክሽን ማለት የጋራ ማለት ነው። ኤ ላይ እና ኤስ ላይ እና ማን ላይ ያለ ቲ ላይ ያለ እነሱ ደግሞ ማን ናቸው? 3 5 እና 9 መልሱ ማን ይሆናል? ኤ ይሆናል ማለት ነው። ሌላው ሶስተኛው which one of the following is true about the relationship between whole number and natural number ነው የተባለው። በሆል ነምበር እና በናቹራል ነምበር መካከል ያለው ሪሌሽንሺፕ ምንድነው? a collection of natural number and zero is ምንድነው የሚሰጠን? ሆል ነምበር ይሰጠናል ማለት ናቹራል ነምበር ከ1 2 3 እያለ ይቀጥላል። ሆል ነምበር ደግሞ ምንድነው ነው ያለን? ዜሮ እና ናቹራል ነምበር 0 1 2 እያለ ሲቀጥል ምን ይሆናል? ሆል ነምበር ይሆናል ማለት ነው። ዜሮ እና ናቹራል ነምበር ከሆነ ምን ይሆናል? ሆል ነምበር ይሆናል። what is the set of numbers consisting of natural numberን ዜሮን እና ኔጌቲቭ ኦፍ ናቹራል ነምበርን የሚይዝ ከሆነ ምን እንለዋለን? ኢንቲጀር እንለዋለን ማለት ነው። question number 5, what is the product of -9 and 7 ነው የሚለው። -7 and 9 ስታባዙ ስንት ነው የሚሆነው? -63 ይሆናል ማለት ነው። ሲ ምክንያቱም ኔጌቲቭ እና ፖዚቲቭ ከሆነ ፕሮዳክቱ ምንድነው የሚሆነው? ኔጌቲቭ ነው የሚሆነው። ስለዚህ የሁለቱ ብዜት -63 ይሆናል። which one of the following division has the result equal to ነው የሚለን። -18.25 የሚሰጠን የትኛው ነው? ማነው? ቢ ነው። እነዚህ እንዴት ነው የምታውቋቸው? ጀስት 73 ለምሳሌ ሲካፈል ለአራት ታደርጉታላችሁ። ፖዚቲቭ ለኔጌቲቭ ሲካፈል ወይም ኔጌቲቭ ለፖዚቲቭ ሲካፈል ኩዌሽንቱ ምንድነው የሚሆነው? ኔጌቲቭ ነው የሚሆነው። ከኋላ ሎንግ ዲቪዥን ተጠቅማችሁ ያካፈላችሁ ይሄንን የሚሰጣችሁን አይደንቲፋይ ማድረግ ነው። ሰባተኛ given to natural number a and b when does the ratio of a to b is said to be in simplest form። ለምሳሌ ሁለት ቁጥሮች ቢኖሩ ለምሳሌ 3/5 in simplest form ነው የምንለው ምንድነው? የ3 እና የ5 የጋራ አካፋይ ማን ሲሆን ነው? አንድ ሲሆን ነው። ያ ማለት the common factor of a and b is only 1 ሲሆን ለምሳሌ 2/6 in simplest form አይደለም፣ ምክንያቱም ፋክተራቸው ማን አለ? ከአንድ ውጭ ሁለት ራሱ ፋክተር መሆን ስለሚችል ማለት ነው። ፋክተራቸው አንድ ከሆነ ለሁለቱ a and b for a over b ወይም a to b እንላቸዋለን in simplest form እንላቸዋለን ማለት ነው። question number 8, what percent of 300 is equals to 18 የተባለ ጀስት ብዙ አይነት መንገድ ተጠቅማችሁ መስራት ትችላላችሁ፣ ግን በቀላሉ x times 300 እኩል ነው 18 ካደረጋችሁ በኋላ ለ300 ታካፍላላችሁ። ከዛ እንደዚህ ይጣፋል። x እኩል ነው ስንት ይሆናል? 18 ኦቨር 300 ሲባዛ በመቶ ይሆናል ማለት ነው። how many percent of ስለተባለ ስለዚህ 20 በ20 ይጣፋል። 18 ሲካፈል ለ3 ስንት ይሆናል? 6% ይሆናል ማለት ነው። ስለዚህ መልሳችን ኤ ይሆናል። question number 9, percent in decrease ነው የጠየቀን። የፐርሰንት saves 480 ብር from his monthly salary ነው። if the person decreases the saving ወደ 300 ቢቀይረው what is the percent decrease of the saving ነው የሚለው። የምንድነው የምታደርጉት? 300 ሲቀነስ 480 ሲካፈል 480 ሲባዛ በመቶ ማለት ነው። አጠቃላዩ ወደ ፐርሰንት ስለምንቀይረው ዘን ይሄኛው ስትቀንሱት 180 ይሆናል ኦቨር 480 ሲባዛ በስንት ይሆናል? በመቶ ማለት ነው። ስለዚህ 10 በ1 0 በ6 3 ይሆናል። ይሄ በ6 ደግሞ ስንት ይሆናል? 8። ስለዚህ 300 ሲካፈል ለ8 ማለት ነው ስንት ጊዜ ደርሷል? 3 ጊዜ ደርሷል። 3 ሲባዛ በ8 24 ዘን ስትቀንሱ 6 ስለማይችላውን 0 አወርዳታለሁ። 60 ሲካፈል ለ8 7። ስለዚህ የሚጀምረው በ3 7 ብሎ የሚጀምረው ይሄኛው ስለሆነ ፐርሰንት ኢንዲክሪዝ ስንት ይሆናል? 37.5 ይሆናል ማለት ነው። what does the origin located in the Cartesian coordinate system just ይታወቃል 0,0 ነው። ሌላኛው እነዚህ ፕሮብሌሞች ናቸው። if there are 60 students in a ክላስ ውስጥ ስንት ተማሪዎች አሉ? አጠቃላይ 60 ተማሪዎች። ስለዚህ boy plus girl እኩል ነው ስንት እንላለን? 60 እንላለን። if the number of girls is 1.5 times the number of boys ገርሎች ማለት 1.5 ቢ ማለት ነው ፕላስ ቢ እኩል ስንት ይሆናል?
60 ይሆናል። ስለዚህ ኤስ ደምሩት 2.5 ቦይ እኩል ነው 60 ይሆናል። ስለዚህ ለ2.5 ይሄንን ለ2.5 አካፍላላችሁ ማለት ነው። ከዛ በኋላ ቢ ማለት ምን ይሆናል? በ10 10ኛ አባሳችሁ 600 ኦቨር 25 ይሆናል ማለት ነው። ስለዚህ 600ን ለ25 አካፍሉ ስንት ይሆናል? ሲካፈል ለ25 ሁለት ጊዜ 2 ሲባዛ በ25 50 ይሆናል። ስትቀንሱት 10 ስለማይችል 0 ትወርዳለች። 100 ሲካፈል ለ25 4። ስለዚህ ነምበር ኦፍ ቦይስ ስንት ናቸው? 24 ማለት ነው። ነምበር ኦፍ ገርልስ ሲሆን ደግሞ ከዛ ጋር እንቀንሳለን ማለት ነው። what is the name of the triangle in which all sides are unequal in length ከሆነ ስኬሊየን ትራያንግል ይባላል። ማለት ሳይዶቹ እኩል ካልሆኑ ማለት ነው። ኢኩላተራል ትራያንግል ሁሉም ሳይዶች እኩል ከሆኑ ነው። አይሶስለስ ትራያንግል ደግሞ ሁለቱ ሳይዶች እኩል ከሆኑ ማለት ነው። ይሄና እኩል ወይና ይሄኛው አንግል እኩል ከሆነ አይሶስለስ እንለዋለን። አኪዩት አንግል ትራያንግል የምንለው ደግሞ the measure of each interior angle is 90 ዲግሪ ሲሆን ነው ማለት ነው። 13ኛ በጣም ቀላል ነው። የትራያንግል has two sides measuring 4 cm እና 5 cm ቢሆን the perimeter of the triangle ስንት ቢሆን? 22 ቢሆን what is the length of the third side ነው የሚለው። ጀስት ትራያንግል ካለን ፐሪሜትር ማለት each side መደመር ነው። ስለዚህ 4 ሲደመር 5 ሲደመር m እኩል ነው 22 እናደርጋለን። 9 ሲደመር m እኩል ነው 22። ከዛ በኋላ እቺ ወደዚህ ትራንስፈር አድርገን m እኩል ነው 22 ሲቀነስ 9 ማለት ነው። ከ22 ላይ 9 ስንቀንስ ስንት ነው የሚሆነው? 13 ይሆናል ማለት ነው። ሌላኛው ሳይድ 14ኛው what is the circumference of the circle of radius 4 ሴንቲሜትር ነው። circumference ማለት ምንድነው? 2 ፓይ r ነው። ይሄ ማለት 2 ፓይ ሲባዛ ራዲየሱ ስንት ነው? በ4። ስለዚህ 2 ሲባዛ በ4 8 ፓይ ሴንቲሜትር ይሆናል ማለት ነው። ዲ የፉትቦል ፊልድ ሬክታንጉላር ዊዝ ሌንግዝ እና ዊድዝ ተሰጥቶናል። ሌንግዝ አለ ዊድዝ አለ። ስለዚህ ኤሪያ ምንድነው? የሬክታንግል ሌንግዝ ታይምስ ዊድዝ ያ ማለት 100 ሲባዛ በ50 5000 ሜትር ስኩዌር ይሆናል ማለት ነው ኤሪያው። in the following figure PQ ማለት ይሄኛው is equals to PR ከዚህ ጋር እኩል ቢሆን S is the midpoint S midpoint of QR ማለት ይሄኛው ደግሞ ከማን ጋር እኩል ነው ማለት ነው? ከዚህ ጋር እኩል ነው። ሶ ምንድነው የምናደርገው? ቀጥለን አይሶስለስ ስለሆነ ይሄ አንግል ከዚህ አንግል ጋር እኩል ነው። ይሄ አንግል ደግሞ ከዚህ አንግል ጋር እኩል ነው። ስለዚህ ሁለቱ ትራያንግሎች ምንድናቸው? PQS እና PRS ሲሚላር ናቸው። በምን? በአንግል ሲሚላሪቲ ቴረም ማለት ነው። እንደዚህ ከሆነ ምንድነው የሚለን? which one of the following is true about the triangle PQS እና PRS ነው የሚለው። QS ከማን ጋር እኩል ነው? ከSR ጋር እኩል ነው ማለት ነው። አንደኛ ሚድ ፖይንትም ብሎናል። ሲቀጥል ሲሚላርም ናቸው ማለት ነው። QS እና QR እኩል ናቸው የሚለው ጀስት ቼክ ብታደርጉ QS እና QR እኩል አይሆንም። ስለዚህ ትክክል የሆነ ይሄኛው ነው የሚሆነው ማለት ነው። ኤ ሌላው 17ኛ a man has two rectangular garden of equal length እና equal width ያላቸው ሁለት ሬክታንግል ጋርደን ቢኖረው ሌንግዛቸው የዚህኛው ሌንግዝ ጀስት ከዚህኛው ሌንግዝ እኩል ነው የሚለን። widthዛቸውም በተመሳሳይ እኩል የሆኑ ጋርደን ቢኖረው then which one of the following is true about the two garden የሚለው መልስ ማን ነው የሚሆነው? b they are congruent because their corresponding sides are እንደናቸው ኢኳል ስለሆኑ ማለት ነው። they are congruent because they are both rectangular ስለሆኑ ብቻ congruent አይሆኑም። they are not congruent because they are in different place የተለያየ ቦታ ስለሆኑ congruent አይደሉም የሚለው አይሆንም። they are not congruent because their corresponding sides are equal corresponding ሳይዳቸው እኩል ስለሆነ congruent አይሆኑም ነው የሚለው። ስለዚህ congruent ናቸው because corresponding ሳይዳቸው ምን ስለሆነ እኩል ስለሆነ ማለት ነው። question number 18 the pie chart shows the sports that 120 students participated in basketball, soccer, tennis እና swimming just እነዚህ ጌሞች ናቸው። አጠቃላይ ስንት ተማሪ ነው? 120 ተማሪ ነው የተባለው። so how many students played soccer just እነዚህን የሚጫወቱ የትኞች ናቸው ነው የተባለው። just s ማለት እዚህ ጋር የተሰጠን ሂንት አለ። ቀጥታ s ማለት እንደዚህ ሪሌት አድርጋችሁ እንዳሰሩ። ምክንያቱም p ነው። p ማለት ደግሞ ስንት ነው? 35%። ስለዚህ 35 ኦቨር 100 ሲባዛ በ120 እናደርጋለን ማለት ነው። አጠቃላዩ 0 በ0 ይጠፋል። ከዛ በኋላ ይሄንን ጀስት ታባዛላችሁ 35 ሲባዛ በ12 ሲካፈል ለ10 ማለት ነው። 35 ሲባዛ በ12 0 1 6 7 ይሆናል። 1 ሲባዛ በ5 5 1 ሲባዛ 3 3 0 ይሆናል። 7 እና 5 እንደምረው ስንት ነው? 12 ሁለትን ጽፌ እንዳለኝ 3 እና 1 4 400 ይሆናል። ሲካፈል ለ10 42 ይሆናል ማለት ነው። እነዚህን ጀስት በፐርሰንት ስለተሰጠ በዲግሪ ቢሆን ነው 35 ኦቨር 360 ዲግሪ ሲባዛ በ120 አድርገን
አጠቃላይ ማግኘት እንችል ነበር ማለት ነው። እነዚህ የጌሞችን ኢች ስዊመር ባስኬትቦል እየተባለ ሲጠየቅ ሌላው what is the mean of the data ነው የሚለው። ሚን ማለት ምንድነው? እነዚህ እንደምራችሁ ለስንት ማካፈል ነው? ለነምበር ኦፍ ዳታ። ለምሳሌ 2 ሲደመር 12 ስንት ነው? 14 ሲደመር 9 ስንት ይሆናል? 23 ሲደመር 7 30 ይሆናል። 38 ይሆናል። ከዛ 9 ሲደምሩበት 47 ከዛ 9 ሲደምሩበት 6 56 ይሆናል ማለት ነው። 56 ሲካፈል 1 2 3 4 5 6 7 8 ለ8 ታካፍሉ ስንት ይሆናል? 7 ይሆናል ማለት ነው። መልሱ ኤ ይሆናል። which one of the following is equal to ነው የሚለን። እንደዚህ አብሶሉት ቫልዩ ላይ በደንብ ያየነው ነው። አብሶሉት ቫልዩ ሲወጣ ምንድነው የሚሆነው? ፖዚቲቭ ሆኖ ይወጣል። ስለዚህ the absolute value of -5/3 is 5/3 ይሆናል ማለት ነው። ሌላኛው which one of the following gives the ascending order of the rational number። ascending order ማለት እየጨመረ የሚሄድ ማለት ነው። መጀመሪያ እነዚህን ታካፍላላችሁ ከዛ በኋላ እዚህ ጋር ኮምፔር ማድረግ ማለት ነው። ለምሳሌ 2 ሲካፈል ለ3 እንት ነው 0.66 አካባቢ ይሆናል። 1.2 ደግሞ 0.5 ይሆናል። 6ን ስታካፍሉት 1.2 ይሆናል። 8 ለ7 ሲካፈል 1.1 ምናምን እያለ ይቀጥላል ማለት ነው። ስለዚህ አሴንዲንግ ኦርደር በምታስቀምጥበት ጊዜ 0.5 ያ ማለት 1/2 መጀመሪያ ይሆናል። ከዛ በኋላ 0.66 2/3 ከዛ 1 ነጥብ ምናምን እያለ የሚቀጥል 8/7 ከዛ 1.12 የሚሆነው ይሆናል ማለት ነው። ስለዚህ መልሱ ቢ ይሆናል። what is the value of this ነው የሚለው። ይሄን በሚሰሩበት ጊዜ ምንድነው ወደ መጀመሪያ ወደ ኢምፕሮፐር ፍራክሽን ይቀየራል። 3 ሲባዛ በ5 15 15 ሲደመር 2 17/5 -11/6 ይሆናል። ዘን ክሪስ ክሮስ አድርገን መቀነስ ነው። 17 ሲባዛ በ6 እንት ይሆናል 2 4 6 ሲባዛ 1 102 ይሆናል። እኩል ነው 102 ሲቀነስ 5 ሲባዛ 11 55/5 ሲባዛ በ6 30 ይሆናል። ከዛ ከ102 ላይ ስንት እንቀንሳለን? 55 ቀንሳለን። ከ12 ላይ 5 7 ከዛ በኋላ እቺ ስንት ሆናለች? 9 ከ9 ላይ 5 4 ስለዚህ 47/30 ይሆናል ማለት ነው። ስለዚህ መልሱ ማለት ነው ዲ ይሆናል ማለት ነው። ሌላው ኩዌስችን ነምበር 23 a mother gave 2/5 of a portion of a pizza to her daughter what portion of the pizza is left for her ነው የሚለው። ጀስት አንድ ቢኖር ከአንዱ ላይ ስንቱን የሰጠችው? 2/5ኛውን ማለት ነው። ጀስት ይሄን ስትቀንሱት ኦቨር 1 አድርጋችሁ ክሪስ ክሮስ ይቻላል። 5 ሲቀነስ 2/5 ይሆናል። ያ ማለት 3/5 ይቀራታል ማለት ነው። እሷ ጋር ሲሆናል ማለት ነው ማለት ነው። ሌላው ቴብል ተሰጥቶናል። ከዚህ ቴብል ላይ what is the square of 3.13 ነው የተባለ 3.13 እዚህ ጋር እንፈልጋለን። 3.1 እዚህ ጋር አለ። ዘን እቺን ይዘን 3 እስከምናገኝ እንሄዳለን። ከዛ በኋላ እዚህ ጋር ያለችው ስንት ናት? 9.797 ስለዚህ መልሱ ማን ይሆናል ማለት ነው? ኤ ይሆናል ማለት ነው። ኩዌስችን ነምበር 25 what is the value of the square root of 0.25 ነው። 0.25 ከስኩዌር ሩት ሲወጣ ስንት ነው የሚሆነው? 0.5 ሆኖ ይወጣል። 5 አይሆንም። 0.25 ጀስት የማይሆኑ ቁጥሮች ናቸው። ስለዚህ የዚህ ስኩዌር ሩት ስንት ነው? 0.5 ይሆናል። what is the value of x cubed if x is -0.3 ስለዚህ ይሄን ኪዩድ በምታደርጉበት ጊዜ ኔጌቲቭ መሆን አለበት ግዴታ። ከዛ በኋላ 0.3 ታይምስ 0.3 ታይምስ 0.3 3 ስታደርጉት ስንት ነው የሚሰጣችሁ? -0.027 ይሆናል ማለት ነው። then which one of the following represents the equation of the graph ይሄ equation of ላይን አለ እዚህ ጋር ጀስት የዚህን የሚሰጠን የትኛው ነው የሚለው አንደኛ ጀስት በፊትም እንዳየነው ስሎፑን እናያለን። ለምሳሌ ይሄ ምን አይነት ነው? ዲክሪዚንግ ነው። ምክንያቱም ከግራ ወደ እንደዚህ ስንሄድ ምንድነው እየቀነሰ ስለሚሄድ ማለት ነው። ስለዚህ ኮኤፊሺየንቱ ኔጌቲቭ መሆን አለበት። ሁለተኛው መለያችን መንገድ ደግሞ y እኩል ነው ምን ነበር በፊት ያልነው? mx + b ነበር ያልነው። b ማለት y ኢንተርሴፕት ነው። ስለዚህ y የቆረጠው ስንት ላይ ነው? 4 ላይ። ስለዚህ +4 ያለበትን ወስዳለን ማለት ነው። ሌሎቹ አይሆንም። እነዚህ ኢንክሪዚንግ ናቸው። ወደዚህ ነው የሚሄደው። ይሄም ኢንክሪዚንግ ነው። ይሄኛው ዲክሪዚንግ ነው። ግን y የሚቆርጠው -4 ላይ ነው ስለሚል አይሆንም ማለት ነው። ኩዌስችን ነምበር 28 what is the solution set of the inequality ነው የሚለው። ኢኒኳሊቲው አለ 1/2x + 3 greater than 3/2 ነው። ጀስት ኢን ሶልቭ በምናደርግበት ጊዜ ምንድነው greater than ብለሽ ወደዚህ ነው ስዳታለን 3/2 - 3 ይሆናል። ኦቨር 1 አድርገን ጀስት በክሪስ ክሮስ እንሰራዋለን። 1/2x greater than 3 ሲቀነስ እንደዚህ 2 ሲባዛ በ3 6 ይሆናል። ኦቨር 2 ይሆናል። ዘን 1/2 greater than 3 ሲቀነስ -6 እንት ነው -3 ይሆናል። ኦቨር 2 ከዛ በ2 ስናባዛው x greater than -3 ይሆናል ማለት ነው። ስለዚህ መልሳችን ዲ ነው የሚሆነው። ኢን ኤ ሾፕ ዜር አር 540 አፕል እና ማንጎ አለ። ስለዚህ አፕል + ማንጎ እኩል ነው ስንት ነው? 540 አለ።
2 times the number of apple ያ ማለት 2 times the number of apple is እና እኩል ነው m plus 120 more than the number of mango ስለሚል ማለት ነው። ስለዚህ ለሁለት እናካፍልና ሰብስቲት እናደርገዋለን ማለት ነው። ከዛ number of ምንድነው የተጠየቅነው ማንጎ። ስለዚህ a እኩል ነው m over 2 plus 60 ይሆናል። ዘን እዚህ ጋር ሰብስቲት ስታደርጉ አፕል ላይ m over 2 plus m plus 60 እኩል ነው 540 ይሆናል። እስቲችን ወደዚህ ትወስዳላችሁ እነዚህን ትደምራላችሁ ወርዋን አድርገን ክሪስ ክሮስ እንደምስናደርገው ምን ይሆናል 3m over 2 እኩል ነው ከ540 ላይ 60 እንቀንሳለን 0 8 480 ማለት ነው። ስለዚህ ሲባዛ በሁለት ሶስተኛ ይሄንንም በሁለት ሶስተኛ እናባዛለን m እኩል ነው ጀስት ይሄንን ካንሰል አውት ስናደርገው 48 በ3 ስንት ይሆናል 16 0 160 ሲባዛ 2 320 ይሆናል ማለት ነው። ነምበር ኦፍ ማንጎ ማለት ነው። አፕል ከተጠየቅን በዛው መስራት እንችላለን። ጀስት የምንፈጥረው መልሱን ጀስት ቀጥታ ላለመናገር ጀስት የተወሰነ አሰራሩን ለማሳየት ነው። which one of the following pairs of plane figure are similar to each other ነው የሚለው ይሄኛው ቦነስ ነው ሊሆን የሚችለው ምክንያቱም ሶስቱም ምንድናቸው ሲሚላር ናቸው። ለምሳሌ a ሲሚላር ነው 2 4 5 ብሏል እዚህ ጋር 6 12 15 ነው ያለው ምክንያቱም በስንት ነው ያባዛው ይሄንን በ3 ታባዙት ይሰጣችኋል 2 በ3 6 4 በ3 12 5 በ3 15 ይሰጣችኋል። የዚህኛው ሳይድ ደግሞ እዚህ ጋር 5 5 ነው ሁሉም እዚህ ጋር ደግሞ 4 4 ነው። ስለዚህ በኮንስታንት ብታባዙት ለምሳሌ በ4 over 5 ብታባዙት ይሄኛውን ይሰጣችኋል ሲሚላር ናቸው። እነዚህም ሰርክል ምንድነው ሲሚላር ነው ኮንግረንት ነው ያልሆኑት እንጂ ሲሚላር ናቸው ምክንያቱም 3 ሲካፈል ለ5 አድርገን መስራት ስለምንችል ማለት ነው። ስለዚህ ጆን ዘ ፎሎዊንግ ሲሚላር የሚለው ጀስት ወይ ኖት ሲሚላር ብለው ለመጠየቅ የፈለጉ ይመስላል። ኖት ሲሚላር ቢሆን ዲ ይሆን ነበረ ሲሚላር ለሚለው ግን ሶስቱም መልስ መሆን ይችላል ማለት ነው። ስለዚህ ከሶስቱ ያደረጋችሁት ራይት ይሆናል ማለት ነው ወይ ደግሞ ቦነስ ይሆናል ማለት ነው። እንዳጠቃላይ question number 31 the ratio of the corresponding sides of two similar triangle is 2 የተባለ ያ ማለት a1 over a2 እኩል ነው ምን የሚል ፎርሙላ አይተናል s1 over s2 the whole square የሚል አይተናል እኩል ነው እንልና 2 over 1 the whole square ይሆናል እኩል ነው 4 ይሆናል። ስለዚህ a1 over a2 ማለት 4 ይሆናል over 1 አድርገን ክሪስ ክሮስ እናደርግ a1 ማለት 4 times of a2 ይሆናል ማለት ነው። ስለዚህ መልሱ ማን ነው የሚሆነው b ይሆናል ማለት ነው። a1 እኩል ነው 4 times of a2 what is the sum of the degree of the measure of interior angle of a triangle ያው ይሄን ታውቁታላችሁ 180 ነው። 33ኛ ጀስት ብዙ ጊዜ በፕራክቲስ ጥያቄዎች ላይ ሰርተናቸዋል። እነዚህን ጥያቄ ለመስራት ጀስት ምንድነው የምንጠቀመው ዩክሊድስ ቴረም ነው። ዩክሊድስ ቴረም ደግሞ ምንድነው የሚለው ከዚህ እስከዚህ ያለው ስኩዌር እኩል ነው ከዚህ እስከዚህ ያለው ሲባዛ በአጠቃላዩ ማለት ነው። ለምሳሌ አሁን የተጠየቅነው ማለት ነው in the right angle triangle ABC አለ ABC right angle triangle ነው below CD አለ CD ማለት ምንድነው ተብለናል altitude of the hypotenuse AB ማለት ነው። ለAB እዚህ ጋር ፐርፔንዲኩላር ነው እያለን ነው። according to the figure what is AC AC ማለት ከዚህ እስከዚህ ያለው ስንት ነው የተባለው። ስለዚህ ዩክሊድስ ቴረም ምንድነው የሚያደርገው AC ስኩዌር እኩል ነው 9 ሲባዛ ይልና ከዛ ይሄኛው ሙሉ ማለት ነው 9 ሲደመር 7 ስንት ነው 16 ማለት ነው። ዘን ምንድነው የምናደርገው ስኩዌር ሩት እናደርጋለን AC ማለት ስኩዌር ሩት ኦፍ 9 ታይምስ ስኩዌር ሩት ኦፍ 16 ይሆናል። ይሄ ብቻ መገነጣጠል ስለምንችል 3 ሲባዛ በ4 መልሱ ስንት ይሆናል 12 ይሆናል ማለት ነው። እቺን በምንድነው የምሰራው በዩክሊድስ ቴረም። question number 34 ጀስት ቦነስ መሆን ያለበት ጥያቄ ነው ምክንያቱም ጀስት የተሰጠው ጥያቄ ኢናፍ ኢንፎርሜሽን አልተሰጠንም። ምንድነው አሁን እዚህ ጋር ጥያቄው ጋር የሚለው which of the following is true about an arc xyz ቢኖር intersected by the central angle xoy የማን ሎጂካል አይሆንም። ጀስት አሁን ድሮ ብናደርግ እንደዚህ arc xyz አለ x እዚህ ጋር ቢኖር y እዚህ ጋር ቢኖር z እዚህ ጋር ይኖራል ማለት ነው። intersected by central angle xoy ነው የተባለው እንደዚህ ማለት ነው። ሎኪ ራይኛው ኢንተርሴፕትድ አላደረገው አሁን ሴንትራል አንግሉ xoy አርክ ማን ነው ኢንተርሴፕት የሚያደርገው xzyን ወይም ማይነር አርክ xyን ማለት ነው እንጂ xyzን ምን ማድረግ አይችልም ይሄ ኢንተርሴፕትድ ማድረግ አይችልም። ስለዚህ የኛው ቦነስ መሆን አለበት። ጀስት ግን በዚህኛው አይነት መንገድ ቢጠይቋችሁ ነበር መልስ የሚኖረው xzy ቢሆን መፈለግ እንችል ነበር ምክንያቱም xzy በማን ኢንተርሴፕትድ ይሆናል በአርክ x በሴንትራል አንግል xoy ማለት ነው በሪፍሌክስ አንግል ይሆናል። ይሄ አንግል ጀስት ይሄኛውን አርክ
ምን ያደርገዋል ኢንተርሴፕትድ ይሆናል ማለት ነው። ወይም ደግሞ ኤክስ ዋይ ች ማይነሯ በሴንትራል አንግሉ ኢንተርሴፕት ትደረጋለች። ስለዚህ በዚህ መንገድ መስራት ይቻላል። ግን እዚህ ጋር ኤክስ ዋይ ዜድ ስለሆነ የተሰጠን ሴንትራል አንግል ደግሞ ኤክስ ኦ ዋይ ስለሆነ ሪሌሽንሺፕ ለማውጣት ኢትስ ዲፊካልት ማለት ነው። ምክንያቱም ኤክስ ኦ ዋይ ማለት ይሄ ነው። አርኩ ደግሞ የተሰጠ ምንድነው ኤክስ ዋይ ዜድ ነው ማለት ነው። ፕላስ ደግሞ ኢንተርሴፕትድ ስለሚል አይሆንም። እንዴት ያድርጎ ኢንተርሴፕትድ ያደርገዋል? ለምሳሌ አርክ ኤክስ ዜድ ዋይ አለ ቢሆን ጀስት ይሆናል። ግን እዚህ ጋር ኤክስ ዋይ ዜድ ነው። ስለዚህ ኤክስ ዋይ ዜድን ኤክስ ኦ ዋይ ምን አላደረገውም ኢንተርሴፕትድ አላደረገውም ማለት ነው። ስለዚህ ቦነስ መሆን ያለበት ጥያቄ ነው ማለት ነው። ብዙዎች ግን ኤክስ ዜድ ዋይ ብላችሁ ይችን ስለወሰዳችኋት ነው መልስ እንደዚህ ለማስቀመጥ የሞከራችሁት። ምክንያቱም ኤክስ ዜድ ዋይ ከሆነ ምን ይሆናል ሴንትራል አንግሉ ኤክስ ኦ ዋይ በሪፍሌክስ አንግል ኮንሲደር ካደረግነው ከዚህኛው አርክ ጋር እኩል ይሆናል። ቺኛዋ ማይነሯ ደግሞ ከዚህኛዋ ጋር እኩል ይሆናል ማለት ነው። በዛኛው መንገድ መስራት እንችላለን። ወይም ኤክስ ኦ ዋይ ከኤክስ ዜድ ዋይ ያንሳል የሚለውም ጀስት ትሩ ይሰጣቸዋል ማለት ነው። ግን ይችኛው ምን ከሆነች ነው ኤክስ ዋይ ዜድ ዋይ ከሆነ ማለት ነው። በዚህኛው ግን መልስ የለውም ማለት ነው። 35ኛ ጥያቄ ኢን ዘ ፊገር ቢሎ ሜዠር ኦፍ አንግል አርክ ኤዲ ማለት የ60 ቢሆን ቢሲ ደግሞ ስንት ቢሆን 40 ቢሆን የተጠየቅነው ማንን ነው ኤ ፒ ሲ እቺን የተጠየቅናት። ይሄኛውን ጀስት የምንጠቀም ፎርሙላ አለ። ይሄ ሲደመር ሲካፈል ለሁለት 60 ሲደመር 40 100 ዲቫይድድ ባይ 2 ስንት ነው 50። ስለዚህ አንዳንዶች ጀስት እቺኛውን የምታደርጉት ትኖራላችሁ። ግን የተጠየቀ እሱ አይደለም። እቺኛው 50 ካገኘን እነዚህ 180 ስለሆነ ድምሩ ይሄ ስንት ይሆናል 130 ዲግሪ ይሆናል ማለት ነው። ስለዚህ መልሱ ማን ነው የሚሆነው ቢ ይሆናል ማለት ነው። 36 what is the vertical distance from the base to the vertex of a circular cone? ይሄ altitude ወይም height በመባል ይታወቃል። lateral edge radius base edge እነሱ አይሆኑም። question number 37 ምኑን የጠየቀን ቶታል ሰርፌስ ኤሪያውን ነው። ምን ተሰጥቶናል ሌንግዝ ዊድዝ እና ሃይት ተሰጥቶናል። ስለዚህ ቶታል ሰርፌስ ኤሪያ ማለት ምን ማለት ነው lateral surface area plus twice of base area ብለን ነው የምንሰራው። lateral surface area per meter times h ነው plus twice of base area ይሆናል ማለት ነው። ሶ per meter times h ማለት per meter ማለት የቤዙ ማለት ነው። ስለዚህ 5 ሲደመር 3 ሲደመር 5 ሲደመር 3 ወይም 2 into length plus width ብለን ማለት ነው። ስለዚህ 2 into 8 ይሆናል። ያ ማለት 16 ማለት ነው። ስለዚህ 16 ሲባዛ h ስንት ነው 6 ሲደመር እና 2 into ሬክታንግል ስለሆነ length times width 3 ሲባዛ በ5 ማለት ነው። 16 ሲባዛ በ6 6 36 ማለት ነው። 3 አለ 96 ይሆናል። ሲደመር እናደርግና 3 ሲባዛ በ5 ስንት ነው 15 15 ሲባዛ በ2 30 ማለት ነው። ጀስት ይሄን ሲሰሩ ይሄ ላተራል ሰርፌስ ብቻ እንዳትፈልጉ። አሁን እዚህ ጋር ላተራል ሰርፌስ ኤሪያ ከሆነ 96 ይሆናል። ግን ቶታል ሰርፌስ ኤሪያ ስለሆነ እንደምራቸዋለን 96 ሲደመር 36 ሲደመር 0 6 9 ሲደመር 3 12 ስለዚህ መልሱ ስንት ይሆናል 126 ይሆናል ማለት ነው። ሌላው 38ኛ ራይት ሰርኩላር ሲሊንደር ኦፍ ሃይት 7 ሴንቲሜትር አለ ኤንድ ቤዝ ራዲየስ አለ። what is the volume of the cylinder? volume of cylinder ምንድነው? ወይም አጠቃላይ ቤዝ ኤሪያ ታይምስ h ነው። ቤዝ ኤሪያ ደግሞ ሰርክል ስለሆነ ፓይ አር ስኩዌር ይሆናል ታይምስ h ያ ማለት ፓይ አር ስኩዌር h ማለት ነው። ፓይ ታይምስ አር ስኩዌር ስናደርገው 16 ይሆናል ሲባዛ h በ7 ማለት ነው። 16 ሲባዛ በ7 እናደርጋለን 7 በ6 42 ሁለትን ጽፌ 4 አለኝ 7 ሲባዛ በ1 7 ከ4 ጋር 11 112 ይሆናል ማለት ነው። ስለዚህ 112 ፓይ ሴንቲሜትር ኪዩብ ይሆናል ማለት ነው። what is the outcome of a given experiment? ሪዛልት ነው የሚባለው። እቺኛው በጣም ብዙ ተማሪ ሸውዳለች። what is an outcome of a given experiment? what is all outcome of ከሆነ ነው ሳምፕል ስፔስ የሚሆነው። ትሪያል ደግሞ ኤክስፐሪመንቱን የምንደጋግምበት ነው ሪፒቲሽኑ ነው። ኢቨንት ማለት ደግሞ a group of outcomes ሲሆን ማለት ነው። just ኢቨንት የምትለዋ ትንሽ ታስኬዳለች ግን ሞር አፕሮፕሪየት የሚሆነው ማለት ነው ሪዛልት ነው። what is an outcome of the given experiment? የሆነ ኤክስፐሪመንት ሲሰሩ የምታገኙት አውትካም ሪዛልት ነው። what is all outcome ከሆነ ብቻ ነው ምን የሚሆነው ሳምፕል ስፔስ የሚሆነው። ለምሳሌ አሁን ዳይስ ላይ ስትወረውሩት አውትካም ማለት አን አውትካሞች 1 ወይም 2 ወይም 3 ወይም 4 ወይም 5 ብለን ሰፓሬትሊ ስንጽፋቸው ምንድነው የሚባሉት ሪዛልት ነው የሚባለው። all outcome ከተባለ ግን እንደዚህ አድርገን 1 2 3 4 5 እያደረግን የምንጽፈው ማለት ነው። ያ ማለት ኤስ እኩል ነው ብለን ማለት ነው። ሪዛልት ግን ጀስት አውትካሙን ብቻ ነው የምንጽፈው።
አን አውትካም ኦፍ ነው ያላችሁ። ጀስት ኦል አውትካም ስላላለ መልሱ ሪዛልት ነው የሚሆነው ማለት ነው። ሌላው የመጨረሻው ጥያቄ ኩዌስችን ነምበር 40 አን ኢንቲጀር ኢዝ ቹዝን አት ራንደም ፍሮም አን ኢንቲጀር ከ1 እስከ 60 ካሉት ነው የተመረጠው። ዋት ኢዝ ዘ ፕሮባቢሊቲ ኦፍ ዛት ኢዝ መልቲፕል ኦፍ 4 የሆነ ፕሮባቢሊቲውን ፈልጉን የተባለ የአራት ብዜቶችን እንፈልጋለን ከ1 እስከ 60 ያሉትን ከዛ ነምበር ኦፍ ኤቨንት ሲካፈል ለቶታሉ አድርገን እናገኛለን ማለት ነው። ጀስት የአራት ብዜቶች 4 አለ 8 ምን እያደረጋችሁ ነው 4 እየደመራችሁ መሄድ 12 16 20 ይሆናል 24 28 32 36 then 40 44 48 52 56 then 60 ማለት ነው። then ቆጥራቸዋለን 1 2 3 4 5 6 7 8 9 10 11 12 13 14 15 ስለዚህ 15/16 እናደርጋለን። ስናቃለለው በ15 1 ነው ይሄ በ15 4 ነው። ስለዚህ መልሱ ፕሮባቢሊቲው ስንት ይሆናል 1/4 ይሆናል ማለት ነው። ይሄ የስምንተኛ ክፍል ጀስት ሚኒስትሪ 2017 ነው። ጀስት ሰርታችሁታል እናንተ ከዚህ በኋላ መጨነቅ ምንም አያስፈልግም። እርግጠኛ ነን ጀስት ሁላችሁም አልፋችሁ 9ኛ ክፍል ላይ እንገናኛለን። ግን ለቀጣይ ለ7ኛ ክፍሎች አሁን ላይ ሪፈር እንዲያደርጉት ነው ጀስት በፍጥነት የሰራ ነው። ጀስት ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ጀስት በጣም ቀላል ጥያቄዎች ናቸው። ኮንፊውዝ ያደርጋችሁ ካለ ኮሜንት ሴክሽን ላይ አስቀምጡልን። በቀጣይ 9ኛ ክፍል ላይ እንደምንገናኝ ተስፋ እናደርጋለን። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ